ባቡሬ ዶክተሩ የነገረውን ማመን አቅቶት እሳት ጎርሶ ተናዶ ወደ ቤት መጣ። እቤት በመጣበት ሰዓት እንግዲህ ሊሊ ላይ ይጮህባታል። እኔ ላንቺ ክፉ ሰው ነኝ ወይ? የሰጣውሽ ቦታ እንዲህ ነው ወይ? ቀላል ነው ወይ? አይታይሽም እንዴ? እያለ እንግዲህ ይጮሃል። ሊሊም ግራ ገብቷት ምንድነው እየተፈጠረ ነገር አለ እንዴ? ምን ሆነህ ነው በምትለው ሰዓት እንዴት በሽታሽን ትደብቂኛለሽ? እኔ ላንቺ ምንም ነኝ ወይ? እንዴት የኔ ያክል በሽታ ሄደን ከባድ በሽታ ለኔ ትደብቂኛለሽ? ብሎ እንግዲህ ቤቱን በአንድ እግሩ አቆመው። ሊሊ ሀዲያ ትደናገጥና ቆይ ዶክተሩ ያለህ ነገር አለ እንዴ? ምን ሰምተህ ነው ስለዋለች። ኧረ እባክሽ አንቺማ ልትደብቂ ፈልገሽ ነበር፣ ነገር ግን ሰማሁ እኮ ሁሉንም ነገር እና እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ታደርጊያለሽ ብሎ ሲያፋጥጣት እኔ እኮ አንተ እንዳትጨነቅ ብዬ ስላሰብኩ ነው እንጂ አንተ ለኔ ትልቅ ቦታ እንዳለ አውቃለሁኝ፣ ይቅርታ ስለደበቅኩ ትለዋለች። እሱም በቃ ምንም ማለት አልችልም ብቻዬን መሆን እፈልጋለሁ ብሎ እንግዲህ ቤቱን ለቆ ይወጣል ማለት ነው። ምክንያቱም ይሄ ትልቅ ነገር እንዴት ለኔ ይደበቃል? እንዴት ሳልናገር እቀራለሁ ብሎ በጣም ነው እየተበሳጨው። ሊሊ ታዲያ እንግዲህ በጣም ትናደድና ሆስፒታል ትሄዳለች። እንዴት ዶክተር ጉድ ትሰራኛለህ? እንዳትናገር ብዬሃል ነበር እንዴ? ለምን ነገርከው? ብላ ዶክተሩን ታፋጥጠዋለች። ዶክተሩ ምንም አማራጭ ስለሌለኝ ነው፣ ምክንያቱ ደግሞ አሁን ጊዜ ከጎንሽ እንዲሆን ስለፈለግኩኝ ነው፣ ከአንቺ ጎን መሆን ስላለበት ነው እንደዚህ ያደረግኩት። ስለዚህ አንቺ ምንም ችግር የለም፣ መጨናነቅ የለብሽም እና የእሱ መስማት ለአንቺ ምንም ማለት አይደለም፣ ለአንቺ ከጎንሽ እንዲሆን ይረዳሻል ብዬ እኮ ነው ይሄን ያደረግኩት። ካጠፋው ደግሞ ይቅርታ ብሎ እንግዲህ ዶክተሩ ይቅርታ ይጠይቃታል ሊሊን። ሊሊም እሱማ እውነትህን ነው፣ ያው እሱ ተናዶ ስላየሁት እኔም ደንግጬ ነው እንደዛ ልልህ የቻልኩት ብላ እንግዲህ ዶክተሩን ትለዋለች። ዶክተሩም ደግሞ በቃ ተረጋጊ፣ ሁላችንም ከተሰባሰብንና አንቺም ህመምሽን ካስታመምሽ በጊዜ ጉዳይ ህመምሽ ይጠፋል ብለን እናስባለን። ስለዚህ አንቺ አትጨናነቂ፣ ማሰብ የለብሽም፣ ራስሽን መከባከብ አለብሽ፣ መጠበቅ አለብሽ ብሎ እንግዲህ ዶክተሩ መካክሮ ወደ ቤቷ እንድትመለስ አድርጓታል። አዴም እንግዲህ ሁሉንም በሽታዋን አልሰማችም ነበር፣ ለአዴም አልተናገረም ነበረ ዶክተሩ። ያው ትንሽ በሽታ ነው እንጂ ካንሰር በሽታ እንደሆነ ለአዴ አልነገራትም ነበረ። አዴም እንግዲህ የሊሊ በሽታ እውነተኛዋን በሽታ አውቃለች ማለት ነው። በጣም ተደናግጣለች። እንዴት እንደዚህ ሊሆን ይችላል? ለምንድን ነው ዶክተሩ ቀላል ነገር ቀላል በሽታ ነው ብሎ እየነገረኝ እንዴት እንደዚህ ያደርጋል ብላ እንግዲህ ሊሊ አዴም በጣም ትናደድበታለች በዶክተሩ። አዴ እንግዲህ አዴና ዴብ ወደ ቤት ሄደው ነበረ የፍቅር እናትን ለማውራት ከሷ ጋር ለመጫወት ለማወያየት ወደዛ በሄዱበት ሰዓት ነበር እንግዲህ ድንገት ዶክተሩ ስልክ የደወለው ለአዴ። አዴ የት ነሽ? እርቀሻል ወይስ እዚሁ አካባቢ ነሽ ብሎ ሲጠይቃት አይ ሩቅ አይደለሁም መምጣት እችላለሁ ብላ እንግዲህ ዴብ ሳያት ለህር ነው ሳትለውም እየሮጠች እንግዲህ ቤቱን ለቃ ወደ ሆስፒታል የሄደችው። ነገር ግን እሱ ሆስፒታል ከመድረሷ በፊት ዶክተሩ ሊሊ ቤት ሄዶ ስለነበረ ከሊሊ ቤት ከተመለሰ በኋላ ነው እንግዲህ ከአዴ ጋር የተገናኙት። እና አዴም የታለች ሊሊ ብላ በምጠይቀው ሰዓት አይ እኔ እኮ ሊሊ ቤት ሄጄ ነበረ፣ እዛም መድኃኒት ምናምን ይዤላት ሄድኩኝ እና ቤቷ ናት አሁን ያለችው ሊሊ ይላታል። ነው እንዴ? እንደዛ ነው እንዴ ብላ ልትነሳ ስትል ውይ አዴ ልትሄጂ ነው እንዴ ይላል። እንግዲህ ከባድ ነው የሚወዱትን ሰው መለያየትና አዎ ዶክተር ምን ነው ፈለከኝ አለች ሊሊ አዴ ማለት ነው። አይ ግን የምትፈልጊው ነገር ካለ ደውይልኝ እሺ፣ በቻልሽው መጠንም በቃ በተመቸሽ አጋጣሚ መምጣት ትችያለሽ፣ በሩ ክፍት ነው ይላታል። እሷም እሺ አመሰግናለሁ ዶክተር ብላ እንግዲህ ሐኪም ቤቱን ለቃ ትወጣለች ማለት ነው። እንግዲህ እዛ ሐኪም ቤት ሁለተኛ ቤዛ ገብታለች ሐኪም ቤቱ። ነገር ግን ደግሞ ቤዛ ዴብ ላይ ማነው ዳይመንድ ላይ ወንድሟ ባደረገው ነገር ተዋርዳለች ማለት ነው። ዶክተሩ እንዴት እንደዛ ታደርጊያለሽ? ያንቺን ጸባይ ዳይመንድ ስለተናገረ ብቻ እንዴት በወንድምሽ ዳይመንድን ታስመችዋለሽ ብሎ እንግዲህ ሲያፋጥጣት፣ ኧረ እንደዛ አላደረኩም እኔ እኮ በቃ ወደ ስራ ልመጣ እያልኩኝ አላስመጣይ ሲል ነው ከወንድሜ ጋር የተጋጩት። ደግሞ ሁለታቸው እንዳይጣሉ ብዬ እኮ ስገለግል ነበር። አይ
እኔም ማለት ነው ቤዛ የበፊቱን በዛ ሳይሆን የበፊቱን በዛን ታያትና ስለ ሁሉም ስላጠፋሹም ይቅርታ ጠይቂና ያሁኑቱን ቤዛ አስተዋውቂኝ። ስለዚህ እስከዛ ግን የላ ማዓስ ሰላም ብሎ እንግዲህ ከቢሮን አፈናቅሏታል ማለት ነው ዶክተሩ ቤዛን ማለት ነው። ምክንያቱም እሷ በጣም ከባድ ሰው ናት፣ ሌባ ናት፣ ከነ ወንድሟ በጣም አስቸጋሪ ናት። ስለዚህ እቺ ዶክተር ልትሆን አትችልም ማለት ነው። የራሷን ችግር ያልወጋች ታካሚ ትወጋለች፣ ታስታምማለች ማለት በጣም ዘበት ነው ማለት ነው። ምክንያቱም ደግሞ ሄለንና አበበ ራሱ ብራቸውን የ3 ወር ብር ሆጭ አድርገው ከፍለው መቀመጫ ሰጥተዋቸዋል በገዛ ቤታቸው። አንዴ ወንድሟ ሄለል አንዴ ቤዛ ትሄዳለች። ስለዚህ ሄለንና አበበ ራሱ ምርር ብለዋል ማለት ነው። ነገር ግን እንግዲህ የቤዛ ወንድም እና አበበ ቤት ሄዶ በቃ ሲቀባጥር ነበር ማለት ነው። ከዛ አበበ በጣም ተናዶ ተበሳይቶ ለምንድን ነው ቤት የመጣኸው? ብር የከፈልነው እኮ እኛ እንደራሳችን እንደፈለግን ዘና ፈታ ብለን እንድንቀመጥ ነው። ስለዚህ አሁን ቤቱን ለቀው ውጣ ብሎ ሲያስወጣው ከዛም ቤዛን እንደው እነዛ ልጆች እኮ በቃ ባልና ሚስቶች እኮ አስወጡኝ፣ አመናጭቀውን ያስወጡኝ ምናምን እና ይሄ ቤታችንን ራሱ የሚለቁ ይመስለኛል ስላት እንግዲህ ቤዛም አረ ይሄማ ጥሩ ነው አግኝተን ነው እንዴ? ዋናው ነገር እኮ ብራቸውን መክፈላቸው ነው። ብራችንን አስቀድመን ወስደናል። መውጣት ከፈለጉ መውጣት ይችላሉ። እነሱ ከወጣ ደግሞ ለሌላ ሰው እናከራየዋለን እያለች ነበር ማለት ነው። ምክንያቱም አስቀድመው የወሰዱት ገንዘባቸውን የወሰዱበት ምክንያት እንውጣ ቢሉ እንኳን መውጣት እንዲችሉ እንዲሁም ደግሞ ለነሱ ራሱ አስቀድመው የወሰዱበት ማለት ተከራይ ምናልባት ብሩ ሳያልቅብኝ አስቀድሜ ልክፈል ብሎ ነው እንግዲህ አበበ የ3 ወር የከፈላቸው እና መውጫ መቀመጫ እናሳጣቸው ማለት ነው። በዛ ላይ ሄለን ደግሞ 10 ጊዜ እያኮረፈች አበበን እያሰቃየችው ነው። ምንም በተናገራት ቁጥር እያኮረፈች ማለት ነው። አስቸጋሪ ሆናለች። የቤዛ ወንድም እንግዲህ እነ ፍቅር ቤት እየበጠበጠ ይገኛል ማለት ነው። እንግዲህ የፍቅር የክላሷ ጓደኛ መስሎ የፍቅር እናት ምንም የምታውቀው ነገር የለም። እዛ ቁጭ ብሎ ከቤዛ ጋር ከፍቅር ጋር እያወራ ባለበት ሰዓት እንግዲህ ሊሂድ ያለ እና ሊሄድ ስትሲል እንግዲህ የፍቅር እናት ደግሞ ወዴት ነው የምትሄደው? የት እንደሄደች ፍቅር የት እንደዋለች ሳትነግረኝ ነው እንዴ ስትለው ፍቅር በቃ እውነቱን ተናገሪ የት እንደዋልሽ ይላታል። ያኔ ታዲያ ልትዋሽ ስትሞክር ኧረ ምንድነው እየተፈጠረ ነገር አለ እንዴ? ለማንኛውም እናንተ እውነቱን ባትነግሩኝም አሹ እውነቱን ይነግረኛል ብላ እንግዲህ የፍቅርና ስትጣራ የቤዛ ወንድም ኧረ አሹ የለም አሁን ወጣ ላይ ይላል ውሸቱን ማለት ነው። አሹ ቀብራራው ደግሞ መጠጥ ብሎ እንግዲህ አሳፍሮታል ማለት ነው። እና አሹም ታዲያ ያንን ሲያይ የቤዛን ወንድም ሲያይ ደሙ ይፈላል። እንዴት ጓደኛዬን እንደዛ አድርጎ ጭራሽ እዚህ ቤት መጥቶ ተደላድሎ ይቀመጣል ብሎ እንግዲህ አንገቱን ይዞ ወደ ቤት ውጭ አስወጥቶ እንግዲህ በቦክስ ብሎታል። የፍቅር እናት በጣም የተናደደች ታው አትደብድበው ብትለውም አሹ በጭራሽ ሊሰማት አልቻለም። እና የፍቅር እናትም ምን የታው ያልኩ እንዴት ሰው ትደባደባለህ ብላ በጣም ነው የተበሳጨችው። አሹም በጣም ይቅርታት የኔ ቤቱን አክብሬ ከቤቱ አስወጣሁት አንቺን አለማክበሬን ደግሞ በጣም ይቅርታ በጣም ተናድጄ ስለነበረ ነው ስላት እንግዲህ እግሯ ስር ሲወርቅ የፍቅር እናትም ስለማትጨክን እኔ እኮ ላንተ ብዬ እኮ ነው የሆነ ሰው በቃ ቢጎዳብህ አንተ ነህ እስር ቤት የምትገባው ላንተ ስላዘንኩ ነው ትለዋለች። አሹዬም እንግዲህ ይቅርታ ብሎ ሸኝቶታል እሱንም። እና እንግዲህ ከሮማን ጋር እንግዲህ እውነቱን አፍርጦታል አሹ ማለት ነው። ያጀማ እንግዲህ መቼ ነው እውነቱን የሚያፈርጠው እያልን ነበረ። ዛሬ እንግዲህ እውነቱን አፍርጦታል ማለት ነው። ምክንያቱ ደግሞ እንግዲህ አሹ ቁጭ ብሎ ኩርፎ ባለበት ሰዓት ሮማን ትመጣለች። አሹ ምንድነው የተፈጠረ ነገር አለ እንደምን ነው ዝም ብለህ አልሳ ስትለው አዎ የተፈጠረ ነገር አለ አንቺ እውነቱን አውቃለሁ ነገር ግን ደግሞ መረዳት አልችልም ስለማልችል ነው እንጂ የተፈጠረውን ነገር አውቃለሁ እያልሽ ነው። ስለዚህ የሆንኩትን ታውቂያለሽ ምንም እንደማታውቂ ሆነስ መልሰሽ አትጠይቂኝ። ኧረ እባክህ ግራ አታገባኝ ምን እንደሆንክ ተናገር። በቃ ዛሬ እንግዲህ ያበጠው ይፈንዳ በቃ ሮማን አፈቅርሻለሁ ብሎ እንግዲህ ቃላት አውጥቶ እንደሚወዳት ነግሯታል። እሷም ተደናግጣ ምን አሹ ምን አልክ ብላ ነው እንግዲህ ያው ያለቀው ቪዲዮ ማለት ነው። በቀጣይ እንግዲህ ያ ሮማን ትቀበለዋለች ፍቅሩን ወይስ አትቀበለውም የሚለውን አብረን የምናየው። እሷ ግን ትቀናለች። ነገር ግን ሲጠይቋት ደግሞ ወንድሜ ነው ትላለች። የሮማን ነገር ግራ ያጋባል።
ስለዚህ የማትወደው ከሆነ ከሌላ ሴት ጋር ሲሆን ለምን ትቀናለች? የምትወደው ከሆነ ደግሞ ለምን ነው ወንድሜ ነው የምትለው እንዴ? ስለዚህ ያው ቀጣይ ነው የምናየው። ግን አትቀበለውም። ወንድሜ እኮ ነህ እንዴት እንደዚህ ታስባለህ ነው የምትለው ማለት ነው። ዙሩ ያው አብረን የምናይ ይሆናል መጨረሻውን ማለት ነው። እንግዲህ ፍቅርም ደግሞ ዴብን እየተለማመጠች ነው ማለት ነው። ምንድነው አንተ እኔን ጥለኸኝ ካዴጋ ሆንክ አይደል ወይ? በልጅነታችን እኮ ትንከባከበኝ ነበር፣ ካጠገቤ ትሆን ነበረ፣ መከታዬ ነበርክ እያለች እንግዲህ ስትጎተጉተው፣ ዴብም እኮ ያ ጊዜ እኮ ህፃንን ሁላችንም፣ አሁን ደግሞ አድገናል፣ አሁን ደግሞ የራሳችንን ህይወት መኖር አለብን፣ ስለዚህ ተይኝ፣ አንቺ ጸባይሽን አስተካክሊ እያለ እንግዲህ እየመከራት ነበረ። እና ፍቅር ደግሞ አትመከርም። ሁል ጊዜ ህፃን ናት፣ ሁል ጊዜ መረበሽ ነው ስራዋ ማለት ነው። እና አሁን እንግዲህ እኔ ቁሜ ነው አደይ የዴብ ስትሆን የማየው እያለች እየፎከረች ነው። ምንም አታመጣም። በእርግጥ ፎክራ ትቀራለች እንጂ አሁን ግን ከቤት እየወጣች አይደለም፣ በር ተቆልፎባት ነው እየተቀመጠች ያለችው ፍቅር ማለት ነው። ዝም ብላ ውጥር እያለች ማለት ነው። ውጥር ባቲ ውጥር ተሸክም የኖርሽ ነበር እና ተሸክሞ የኖራት ነበር። እንደዚህ ጸባውን ብታሳምር ኑሮ ግን አሁን ውጥር እያለች ነው ማለት ነው። ወይ ዲያኔን ትቀበለዋለች ብዬ አስባለሁ። ፍቅር ከጊዜ በኋላ ዴብና አደይ ከተጋቡ በኋላ የዲያኔን ፍቅር ትቀበላለች ብዬ አስባለሁ። ነገር ግን ዴብና አደይ የሰርጋቸውን ጻጥ ብለዋል። ምክንያቱም በሊሊ የተነሳ ማለት ነው። ሊሊ አሁን ስላመማት የሰርጋቸው ነገር ተረስቷል ማለት ነው። ሽማግሌ መላኩ ምናምን ተረስቷል። አሁን ያሳሰባቸው የሊሊ ጉዳይ ነው። ግን ደግሞ ባቡር ያሳዘነኝ አዴስ ሊሊስ መሽማ እንዴት ተይዛለች። ግን ባቡር ያሳዘነኝ ማለት ነው። ምክንያቱም አፍቅሯታል። እንዲያፈቀሯትም ፍቅር እንዲያዘውም ለዶክተሩ ተናግሯል ማለት ነው። የእሷ ፍቅር ደግሞ የያዘው ያገታት ጊዜ ነበረ። እሷን ያገታት ጊዜ ነበር። ከእሷ በቃ እንደው ፍቅር ጠልፎ የጣለው እሷን ጠልፌ ይዛለሁ ብሎ ሲያስብ ፍቅሯ ጠልፎ ቁጭ አደረገው ባቡሬ። እና አሁን ያሳዝናል። እንደዚህ መታመሟን ሲሰማ በጣም ልቡ ስብር ነው ያለው ባቡሬ። እውነት በጣም የሚያሳዝነው ማለት ነው። ያንጀማ አስባችሁታል? ከዛሬ ነገ ፍቅሬን እንገልጽላታለሁ፣ እወዳታለሁ ማለት አገባታለሁ እያለ እያሰበ በእርግጥ ያው ፈጣሪ ከፈቀደ ትድንና ይጋባሉ ማለት ነው። ዶክተሩም አሁን ሁሉንም ነገር ነግረሃት ከጎኗ መሆን አለብህ ብሎታል። እሷ ያው ተዝብ በኋላ ደስታ ነው የሚገባት፣ ሀዘን አይገባትም። እንደምትወዳት ነግረሃት ካጠገቧ ሁን ምናምን ብሎ እንግዲህ ዶክተሩ መካክሮታል። ምክሩን ከሰማ ማለት ነው። እና አሁን እሷ ሌላ ፍቅረኛ አለች ምናምን እያለ በሚልባት ሰዓት ልል እየተናደደች ነው። ሌላ ያፈቀረ መስሏት ማለት ነው። ስለዚህ ባቡሬ አሁን እሷን እንደሚያፈቅራት መናገር አለበት። ያው ደስተኛ እንድትሆን ማለት ነው። ለማንኛቸውም ቀጣይ ክፍል በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አበረታቱን።